እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ ምንም ባይኖራችሁ እግዚአብሔር ያኖራል። ክርስቶስ ጋራ መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ሊደረግ እናምናለን። የሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት ሐዘን ይቀጠቅጣችኋል። ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛትም መውጣት መሸጥም ሀብታችንን መቀየርም እስከማንችል ድረስ በሚፈትንን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣው ክርስቲያኖች ከሆናችሁ ጨክናችሁ የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ብርቱዎች ከሆን ቀና ካለ በምስጋና ከሆነ እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማን። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? እግዚአብሔር ቸር አምላክ ነው። እግዚአብሔር ሩሩህ አምላክ ነው። እግዚአብሔር ፍቅር ነው። እግዚአብሔር ምንም ምን አይረሳም። የምናደርጋትን ጥቂት ነገር እንኳን ሳይቀር እግዚአብሔር ያስታውሳል። እግዚአብሔር አይረሳም። ይህ ምንኛ ያጽናናል ወገኖቼ። እግዚአብሔር ቸር ከመሆኑ የተነሳ የትኛውንም ጥቂት ነገር እንኳን ብናደርግ የሚረሳ አምላክ አይደለም። ለዚህ ነው በመጽሐፍ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። እስከ ዛሬ የደከማችሁትን ድካም እግዚአብሔር ይለካዋል፣ እግዚአብሔር ይቆጥረዋል። እዚህ ያመሻችሁ ውርጭና ብርድ የተመታችሁትን እግዚአብሔር ያየዋል። ምንም በድካም እንኳን ቢሆን የምናደርገውን ጥቂት ነገር እንደ ሙሉ ነገር እግዚአብሔር ይቆጥረዋል። ይህ ምንኛ ያጽናናል። በውሽንፍሮችና በውርጭ ውስጥ ዝም ብላችሁ በዚህ በቤተ እግዚአብሔር የኖራችሁትን ኑሮ እግዚአብሔር አይረሳው። ዓይናችሁ ደስ የማያሰኝ ጆሮአችሁ ደስ የማያሰኝ ነገር ቢሰማም ሃይማኖታችሁን አለመቀየራችሁን፣ ተስፋችሁን አለመጣላችሁን፣ ካንተ ሌላ ምን አለን ብላችሁ መሸሸጊያ ጥግ መሰማሪያ መስክ እግዚአብሔርን ስላደረጋችሁት ምድረ በዳ እንኳን ቢሆን እግዚአብሔር ይህንን መከተላችሁን ይህንን ማገልገላችሁን እግዚአብሔር አይረሳው። ለዚህ ነው ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለው። ምን ማለት ነው? የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው።
ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኖኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። በምድረ በዳ ነው የሚሄዱት። እስራኤል የሚሄዱበትን አያውቁም። ለብዙ ዘመናት በባርነት ተገዝተዋል። ጦርና የጦርን ስልት አያውቁም። እነሱ በልባቸው ያደረው ባለፈው የነበረው ከርሞ የኖሩበት ግብጽ ብቻ ነበረ እና በጭንቀት ተውጠዋል። እግዚአብሔር የት እንደሚያደርሳቸው ሐሳብ ገብቷቸዋል። እና ሙሴ አንተ ካልወጣህማ እኛ እንወጣም አለው። ኦርቶዶክሳውያን የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበን እሱ ክርስቲያኖች ሆይ የሁላችንም ብርቱ ፈተና የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከኛ ፊቱን የሰወረ እንደሆነ ነው። ከፊታችን ቀድሞ ከሄደ ግን እመኖኝ እንዳናዝን እንደሰት። ምክንያቱም እግዚአብሔር አብሮን አለ። ጸሎታችን፣ ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር ከኛ ጋር ይወጣል። እግዚአብሔር ከኛ ጋር ይሄዳል። እግዚአብሔር አብሮን አለ። የትም ሁን የት፣ ማንም ሁን ማን፣ ቀኑን ሙሉ እግዚአብሔርን በመፍራት ኑሩ እንዳለው እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችሁ። አሁን እኮ ብርቱ ሐዘንም ይገባል፣ ልባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ። አትጠራጠሩ። ደክመን ከፍቶን ሆድ ብሶን ነገር ተዘበራርቆብን እንኳን ቢሆን እንዳትረሱ እግዚአብሔር በመንገዳችን፣ እግዚአብሔር በጎዳናችን፣ እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት እኮ ነው። እንዲህ ያሉ በፈተና ጊዜያት እኮ ነው ወገኖቼ።
እንዲህ ያሉ የመከራ እንዲህ ያሉ የፈተና እንዲህ ያሉ የጭንቅ ጊዜያት እመኑኝ የበለጠ እግዚአብሔርን ማወቂያ የበለጠ የእግዚአብሔርን መለኮታዊ ጥበቃ የበለጠ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ይላችሁ እኛ የሚጠብቀው እግዚአብሔር ከኛ ጋር እንደሆነ ለማረጋገጥ እኛ ከእግዚአብሔር ጋር ለመሆን መዘጋጀት ብቻ ነው። አትፍሩ፣ አትደንግጡ፣ አትታወኩ፣ ምንም አትደንግጡ፣ ልባችሁም አይውደቅ። ቅዱስ ዳዊት እንዳለው ተራሮች ወደ ባህር ልብ ቢገቡም ልቤ አይፈራም እንዳለው ክርስቲያኑ እኮ አይፈራም። ልቡ ጽኑ ነው፣ በአምላኩ ይታመናል። ከጭንጫው አለት ውሃ ከበረሃው መና በፀሐይ ዋዕይ ደመና ነበልባል አብርዶ አናብስት አሰግዶ ሊያሻግር የሚችል ኃያል አምላክ እንደሆነ ከተረዳን ለምን ልባችን ይደነግጣል? እግዚአብሔርን አምኖ ያፈረ ሰው የለም። እግዚአብሔር ከሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። ታዲያ እንደዚህ ነው መንገዱ። ለምንድን ነው እኛ እንዲህ የደነገጥነው? ችግር ካለ ፈትሹ። አሁን ጸሎት ጨምሩ። አሁን ትንሽ ነቃ በሉ። አሁን ትንሽ በርቱ። በመጨነቅ ጥብብ ኩርመት እንዳትሉ። ጸሎት የበለጠ መሰብሰብ፣ የበለጠ እግዚአብሔርን ማወቅ፣ የበለጠ መዘመር፣ የበለጠ ወደ እግዚአብሔር መጠጋት፣ የበለጠ እግዚአብሔርን ጋሻ ማድረግ፣ የበለጠ ወደ እግዚአብሔር ትምክህት መቅረብ ነው የሚያስፈልገው። ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀት የሚጎዳን። ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘነብል እኮ ነው ይሄው ፍርስ እያደረገን ያለ። እኔ ከእናንተ ጋር እወጣለሁ፣ እኔ ከእናንተ ጋር እሄዳለሁ። ይህ ቃል ኪዳን ለእስራኤል ብቻ የተነገረ ይመስላችኋል? ለእኛም እንጂ። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን፣ ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉ፣ ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ካል በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። የትኛውንም ዘመን ከተጠቀምንበት እግዚአብሔር ስራ አለው። እኛ ስለደነገጥንበት እንጂ ስራ ለመስራት ካሰብን እንደዚህ ዘመን ምርጥ የሥራ ጊዜ የለም ወገኖቼ። ቅዱስ ጳውሎስ እንዳለው ታላቅ የሥራ በር ተከፍቷል፣ ከሰማው ይልቅ ያልሰማው ይበዛል። አጽናኑበት፣ አበርቱበት፣ ቀና አርጉበት። አዎ ቤተ ክርስቲያን ትከሉበት፣ መስዋዕት እንዲሰዋ አድርጉበት። ለኛ ክፉ የሆኑ እይታዎች በእግዚአብሔር ዓይን ሲታዩ የሥራ ጊዜዎች ከሆኑ ምን እናውቃለን? አዎ የአቅማችንን መስራት፣ የቻልነውን ያክል መትጋት። እኛ የመጣነው ክርስቲያናዊ ሥራ ለመስራት ነው ብለን ማመን ያስፈልጋል። እግዚአብሔር ለበጎ ሊቀይረው ደግሞ ይችላል ብለን ማመን። እንዴት አድርጎ ለበጎ ያደርገዋል? ጊዜ ሰጥተን ታግሰን ማየት። አልታገስ ስንል ነው የእግዚአብሔር ሥራ የሚያመልጠን።
ሁሉንም ለበጎ አድርገን አይተናል። ቅዱስ ዮሴፍ ያለውን አልሰማችሁ? እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለበጎ አደረገው ብሏቸዋል። ወንድሞቹ ያደርገዋል። ይልቅስ እስከዛሬ በሰማችሁት ቃል በእውነትም ክርስቲያን መሆናችሁ፣ በእውነትም ቤተክርስቲያን መውደዳችሁ፣ በእውነትም መንፈሳዊ ሕይወትን ለመኖር እየጀመራችሁ መሆኑ የሚረጋገጠው እንዲህ ባሉ አስጨናቂ የፈተና ጊዜያት። ታዲያ የሰማነው መቼ ይጠቅመናል? ታዲያ እስከዛሬ ጉባኤ ያደረግነው ዝም ብለን ነው? ታዲያ እግዚአብሔርን እስከዛሬ ያመለክነው ለስሙ ነው? ደስ የሚያሰኙ ጊዜያትን አመስግን ነው። ደስ አያሰኙም ብለን የምንገምታቸውን አኩርፈ ነው የሚሆነው። እመኑኝ፣ ይሞክራል። ስትበረቱ ያቆማል። ይገፈትራችኋል። ተንገዳግዳችሁ ስትቆሙ ሲያይ ይህማ ማይቻል ነው ብሎ ይሄዳል፣ ወደ ሌላ ይሄዳል። ጊዜያት ወላጆቻችሁን አጽንታችሁ ልጆቻችሁን አበርትታችሁ ከጸሎትና ከምስጋና ጋር ሁል ጊዜ እግዚአብሔር ለበጎ እንደሚቀይረው አምናችሁ እስካልገደለን ድረስ ያጠነክረናል ይላሉ አንዶች። የመጠንከሪያ መንገድ አድርጉት። ልትጎዳኛ አይደለም፣ እግዚአብሔር እንድጠቀምበት ያደርጋል። እንዳዝን አይደል የፈለግከው? እኔ በጌታዬ ደስ ይለኛል። እንዳልችል አይደል የፈለግከው? ሁሉም በሚችል አምላክ እደገፋለሁ፣ ሁሉን ያስችለኛል። እንዳማረር አይደል የፈለግከው? እኔ አመሰግናለሁ። የሰፋው ዓለም እንዲጠበኝ አይደል የፈለግከው? በእግዚአብሔር ልብ ውስጥ ይሰፋኛል፣ እኔ አርፋለሁ። ጤና በጠፋ ጊዜ በደዌያት መካከል መጽናት፣ ያገኘነውን ባጣን ጊዜ መጽናት፣ የመጣው በሄደ ጊዜ መጽናት፣ የገባው በወጣ ጊዜ መጽናት፣ አለን ያልነው በሸሸን ጊዜ መጽናት። በቃ ይሄን ካደረግን እግዚአብሔር አብሮን እንዳለ ያረጋግጣል። በሁሉ አመስግኑ፣ ሳታቋርጡ ጸልዩ፣ በጊዜውም ያለ ጊዜውም ጽኑ፣ ነገርን ለበጎ ሊያደርገው እንደሚችል እመኑ። ይሄ ነው የክርስቲያኖች ሕይወት እኮ። እግዚአብሔር ያበርታን፣ እግዚአብሔር ያጽናናን። እግዚአብሔር በመንገዳችን ሁሉ ወደ ቀኝም ወደ ግራም አትበል እንዳለው ወደ ቀኝም ወደ ግራም ሳንል ከእግዚአብሔር ጋር ብቻ ለመጨረስ እግዚአብሔር ኃይልና ብርታቱን ይስጠን፣ ማስተዋሉን ሁሉ ያድለን።